ለልጆቻችን ብዙ ነገሮች እናደርጋለን። ምናልባትም እስከ እድሜ ፍጻሜያቸው ድረስ ልብ ሳይሉት የሚያልፏቸው ነገሮች ሊሆኑ ይችላሉ። ልጆቻችንን ከቅዝቃዜ እንጠብቃቸዋለን። እንዳይረባቸው በጣም እንጠነቀቅላቸዋለን። ማታ በተኙበት እንኳን እንዳይቀዘቅዛቸው ልብስ በማልበስ ባላዩበት ሁኔታ ውስጥ እገዛችንን መከላከላችንን እናደርጋለን። ከዚህም አልፎ ጉዳት እንዳይደርስባቸው እንጠነቀቃለን። ብዙ ጥረቶች እናደርጋለን እንደወላጅ። ግን ከነዚህ ሁሉ ድርጊቶቻችን ደግሞ አንድ ላቅ ያለ የጤና ድርጊት አለን ለልጆቻችን የምንሰጠው። ይህም ልጆቻችንን ክትባት እናስከትባለን። ክትባት በእኔ እምነት ለልጆቻችን የምንገባው የማይነገርለት በዝምታ ውስጥ የሚገባ ትልቅ የህይወት ቃል ኪዳን ነው ብዬ አምናለሁ። ይህም ማለት ልጆች የወደፊት ጤናቸውን ዋስትና የሚያረጋግጥላቸው ትልቅ ብዙ ጊዜ የማናወራው የጤና እርምጃ ወላጆች ተራምደናል ብዬ አምናለሁ። ሰላም ጤነኞች፣ እንኳን ወደ ጤነኛ ፖድካስት በደህና መጣችሁ። የዛሬው ጤነኛ ፖድካስት ፕሮግራማችን በክትባትና ወላጆች ለልጆቻቸው የሚሰጡት በዝምታ ውስጥ የሚገባ ቃል ኪዳን በሚል ርዕስ ስለ ክትባት አስፈላጊነት፣ ስለ ጥቅሞቹና ወላጆች ብዙ ጊዜ ስለሚያነሷቸው ቅሬታዎች ማነሳላችሁ ይሆናል። ከጤነኛ ፖድካስት ጋር እስከ መጨረሻው ድረስ አብራችሁኝ ቆዩ። እንግዲህ ወላጅ ስንሆን ለልጆቻችን ትልቁ ስራችን ምንድነው? ጥበቃ ነው። ለልጆቻችን የጥበቃ አገልግሎት እንሰጣለን። ጥበቃ ስንል ልጆቻችን እንዳይራቡ፣ ልጆቻችን እንዳይታመሙ፣ እንዲሁም ደግሞ ወደ ትምህርት ቤት ሲሄዱ እንዳይበርዳቸው ሹራብ መደረባቸውን እናረጋግጣለን። የሆነ ቦታ ሲሄዱ ተገቢውን ጫማ ማድረጋቸውን፣ ጉዳት እንዳይደርስባቸው እናረጋግጣለን። ወይም ደግሞ ምሳቃ ብለው የሚይዙት ምሳቃ ውስጥም ተገቢው መክሰስ ወይም ስናክ በመሃል መያዛቸውን ሁልጊዜ አረጋግጠን ነው ልጆቻችንን ወደ ውጭ የምንልካቸው ማለት ነው። ታዲያ የወላጅነት ትልቁ ሚና ጥበቃ ነው ብለን እናምናለን። ታዲያ እነዚህ ልብ የማንላቸው ትንንሽ ነገሮች የልጆቻችንን የወደፊት ዕጣ ፈንታ በደንብ ቅርጽ የሚያስይዙ ናቸው ብለን እናምናለን። በተመሳሳይ ልጆቻችንን ገና በጨቅላ እድሜያቸው ክትባት እንዲያገኙ የምናደርገው ይህንን ለማረጋገጥ ነው ማለት ነው። ታዲያ ይሄ ብዙ ወላጆችን ሊያኮራ የሚገባ ትልቅ ድርጊት ነው ብዬ አምናለሁ። በቀደም አንድ ወዳጄ ጋር እንዲቁጭ ብለን ስንጫወት አዲስ ልጅ ወይም እድሜው ኦልሞስት 2 ዓመት የተጠጋ ልጅ አለኝ ብዬ ለወዳጄ አነሳሁላት። ታዲያ ላለፉት 2 ዓመታት እንቅልፍ አልተኛውም። እንቅልፍ በጣም ረጅሙን እንቅልፍ ከተኛው 2 ዓመት አልፎኛል ብዬ አነሳሁላት። ምን ብላ መለሰችልኝ መሰላችሁ? አይዞህ 15 ዓመት ገና አትተኛም ልመደው አለች። ምክንያቱም ወላጅነት ጥበቃ ነው። በትንንሽ ነገሮች መሃል ልጆቻችንን እየጠበቅን የምንኖርበት ህይወት ነው ማለት ነው። ሌላው ወላጅነትን ስናስብ ለልጆቻችን ብዙ ነገር የምናደርገው፣ እነዚህ ሁሉ እንክብካቤዎች፣ ጥበቃዎቹን የምናደርገው፣ መጠንቀቅ የምናደርገው ያለ ምክንያት አይደለም። ይህን ሁሉ የምናደርገው ከፍርሃትም አይደለም፣ የሆነ ነገር ይሆናሉ ብለን አይደለም፣ ፍቅር ስላለን። ይሄን በሙሉ ልብ መናገር ይችላል። ለልጆቻችን ያለን ፍቅር ብዙ ነገር ያለምንም ጥርጥር ቅድሚያ ሰጥተን እንድንሰጣቸው ያስገድደናል ማለት ነው። ስለዚህ ለልጆቻችን የምናደርጋቸው ነገሮች ከፍርሃት ይልቅ በፍቅር የተሞሉ፣ ፍቅር ከጀርባው የሚጫናቸው ነገሮች ናቸው ማለት ነው። ታዲያ ይሄ ብዙ ወላጆችንም ሊያኮራ የሚገባ ትልቅ ተግባር ነው ብዬ አምናለሁ። ታዲያ ይህንን ስናስብ ነው የልጆች ክትባት እንግዲህ እንደምታውቁት በጣም በርካታ ክትባቶች ለልጆች በጨቅላ እድሜያቸው ጀምሮ ይሰጣሉ። ታዲያ ይህንን ስናደርግ ልጆቻችን ያንን ክትባት ሲወስዱ ህመም አላቸው። ብዙ በሰዓቱ ምቾት ሊነሱ የሚችሉ ነገሮችን ውስጥ ያሳልፋሉ። ታዲያ እኛ ከዛ ሁሉ ውስጥ ሆነን ግን ክትባቱን እንዲወስዱ ከማድረግ አንመለስ። ምክንያታችሁ ምንድነው ብንባል እንደ ወላጅ የወደፊት ለልጆቻችን በዝምታ ውስጥ የምንገባው ቃል ኪዳን ነው። ወደፊት የጤና ዋስትናቸውን የምናረጋግጥበት ትልቅ አማራጭ ነው ብለን ስለምናምን ነው ብሎ መናገር ይቻላል ማለት ነው። ጤነኞች፣ አሁንም ስለ ክትባት የምናደርገው ውይይት ይቀጥላል። አብራችሁን ቆዩ።
እንግዲህ ስለ ልጆች ክትባት ስናስብ ብዙ ጊዜ የሚመላለሱብን ብዙ ነገሮች አሉ። ከነዛ ውስጥ አንድ 3 ቀለል ያሉ ምሳሌዎችን ላንሳላችሁ። ለምሳሌ ስለ ክትባት ስናወራ ብዙ ወላጆች እንደምናስከትበው ሁሉ በጣም ጥርጣሬና ፍርሃት ውስጥ ሆነው ልጆቻቸውን የማያስከትቡ ወላጆች ይኖራሉ ማለት ነው። ታዲያ ይሄ መጨነቅ ተፈጥሯዊ ነው። ጥርጣሬ ውስጥ መግባት ምንም ችግር ያለበት ነገር አይደለም። ይሄ ጥርጣሬ እናንተንም እንደ ወላጅ መጥፎ ወላጅ የሚያስብላችሁ እንዳልሆነ ላረጋግጥላችሁ እፈልጋለሁ። ከዚህም በተጨማሪ ከጎረቤት የምንሰማው አንዳንዱ ጎረቤት ይመጣና ልጅ ማስከተብ ጥሩ ነው ብሎ ያነሳል። አንዳንዱ ደግሞ ይመጣና አረ ማስከተብ ችግር አለው ብሎ የተለያዩ ወሬዎች ከጎረቤቶቻችን፣ ከጓደኞቻችን፣ ከዘመዶቻችን በተለያየ መንገድ እንሰማዋለን። ታዲያ እነዚህ ወሬዎች ልጆቻችንን እንዳናስከትብ ስጋት ውስጥ ሊጥሉንና ፍርሃት ውስጥ ሊያስገቡን ይችላሉ። ይሄም ብዙም ያስወቅስ ነገር አይደለም። ምክንያቱም ይሄም ሰዋዊ ነው ብለን እናምናለን እንደ ጤና ባለሙያ። ሌላው በድሮ ዘመን አሁን ብዙ ጊዜ ልብ ብላችሁ እንደሆነ እኔን ጨምሮ በጣም ከኔም ከፍ ያሉ ወላጆች እነሱ ልጆች በነበሩ ወቅት ላይ ክትባት የሚባል ነገር ያልወሰዱ በጣም ብዙ ወላጆች አሉ። ምክንያቱም ያኔ ስላልነበር። ታዲያ እነዚህ ወላጆች እንዴ በእኛ ጊዜ ክትባት አልነበረም አሁን አናስከትብም ብለው ቢሉ አሁንም እንረዳቸዋለን። ይሄም ተገቢ መነሻ ሐሳብ ነው ብዬ አስባለሁ። ስለዚህ እነዚህ ነገሮች ግን እንዴት አድርገን በምሳሌ ማንሳት እንችላለን የሚለውን እመለስበታለሁ። ሌላው አንዳንድ ወላጆች በተለያየ የጤና አገልግሎት ጤና ተቋማትን ሲጎበኙ የገጠማቸው ወረፋ፣ ያጋጠማቸው ከጤና ባለሙያው ጥሩ ያልሆነ አቀባበል ወይም ሌሎች የማይመቹ ሁኔታዎችን ሲታዘቡ በዛ ምክንያት ተበሳጭተው አይ ልጄን አላስከትብም ወይም ጤና ተቋም አልሄድም አይ ወረፋው ብለው የሚማረሩ ብዙ ወላጆች ይኖራሉ። ይሄም ተገቢና መሰረታዊ የሆነ ብዙ ማያስወቅስ ነገር ነው፣ የተለመደ ግን መስተካከል የሚችልና ደግሞ ለልጆች ክትባት አለመውሰድ አጥጋቢ የሆነ ምላሽ ነው ብለን ደግሞ አናምን። ለምን እንደሆነ እሱንም አነሳላችኋለሁ። ጤነኞች እስቲ በመሃል ቆም ላድርጋችሁና ሰብስክራይብ አድርጋችሁ ነው ወይ የምትመለከቱኝ የሚለውን ልጠይቅ። ካላደረጋችሁ አሁኑኑ ከዚህ በታች በምትመለከቱት መሰረት ሰብስክራይብ አድርጋችሁ ላይክ እና ሼር አድርጋችሁ ወላጆች ተጠቃሚ እንዲሆኑ ስለ ክትባት ምንነት እንዲረዱ እንድታግዙልኝ በትህትና እጠይቃለሁ። እንግዲህ ይሄ ሁሉ ስጋት ካለ በተለያየ ምክንያት ልጆቻችንን ላናስከትብ ያስቀመጥናቸው ምክንያቶች ካሉ ክትባት ምን ማለት ነው የሚለውን ቀለል ባሉ ምሳሌዎች ላንሳላችሁ። ብዙ ሳይንስ ነገር አላወራም። በቀላል ምሳሌዎች ለማንሳት አደጋ ሳይመጣ ልጆችን ማዘጋጀት አንዱ የክትባት ትልቁ መነሻ ሐሳብ ነው። ይሄ ማለት አደጋ ብዙ ጊዜ ነግሮን አይደለም የሚከሰተው፣ ከተከሰተ በኋላ ነው ብዙ ዋጋ የምንከፍለው። ታዲያ ልክ አንድ ሀገር ደህንነቷን ለመጠበቅ የውጭ ሀገር ጠላት ሲወራት አይደለም ሰራዊት የምታዘጋጀው፣ ቀድማ ያ ሁሉ ሳይመጣ ሰራዊት ታሰለጥናለች። ወይም አንዳንድ ሰዎች ፈተና ሳይደርስ ቁጭ ብለው ያጠናሉ። የሚያጠኑት ፈተናው እንደደረሰ ቢሆን ግን ውጤታማ ላይሆኑ እንደሚችሉ ስለሚያስቡ ቀድሞ ያጠኑት ተጠቃሚ ይሆናሉ ማለት ነው። ልክ እንደዛው አንዳንድ ልጆች ገና አደጋ ውስጥ ሳይገቡ፣ ህመም ውስጥ ሳይገቡ፣ ችግር ውስጥ ሳይገቡ ራሳቸውን መከላከል እንዳለባቸው በመረዳትና በማመን ወላጆች ክትባት እንዲወስዱ ማድረግ ትልቁ አይነተኛ ውሳኔ ነው ብዬ አምናለሁ። ሌላው የሀገራችን ገበሬ አርሶ አደር ምን ይላል? ክረምት ከመጣ በኋላ ወይም ክረምት መዝነብ ከጀመረ በኋላ ዝናብ እንዳያፈስ ጎጆውን አይጠግን። ቀድሞ ምንድነው የሚያደርገው? በበጋው በደናው ጊዜ ክረምት እየተዳረሰ ስለሆነ ራሱን ቤቱን ያዘጋጃል። ዝናብ እንዳያስገባ እንዳያፈስና ቤቱ እንዳይበላሽ ጥረት ያደርጋል ማለት ነው። ክትባትም ልክ እንደዛው ልክ ህመሙ ከመጣና ከተከሰተ በኋላ ብዙዎቹ በክትባት መዳን የሚችሉ ህመሞች ህክምናቸው እጅግ በጣም አስቸጋሪ ነው። በነገራችን ላይ ከተከሰተ በኋላ ማከም አስቸጋሪ ስለሚሆን
ወይም የሚከፈለው ዋጋ በጣም ከፍተኛ ስለሚሆን ክትባት ትልቁን ሚና እዚህ ጋር ነው የሚጫወተው ወላጆች። ታዲያ ማስከተባችን ልክ ያገበሬ ክረምት ሳይመጣ ቤቱን አድሶ እንዳዘጋጀ ሁሉ ልጆቻችንን ለክትባት ለቀጣይ ህመም ተጋላጭነት ለመቀነስ ክትባት መስጠት አይነተኛ ውሳኔ ነው ብለን እናምናለን። በተመሳሳይም መንገድ ስናቋርጥ ሁልጊዜ መኪና እየመጣ አይደለም የምናቋርጠው፣ ወይም ደግሞ መኪና ሲመጣ ቀደም ብለን ቆም ብለን አሳልፈን ወይም ደግሞ ቀጣዩ ሳይመጣ አይተን ታዝበን ነው መንገድ የምናቋርጠው። ልክ እንደዛ ክትባትም ያንኑ መልክ ይይዛል ማለት ነው። ችግር ከመከሰቱ ከመምጣቱ ህመም ከመድረሱ በፊት ቀደም ብሎ መከላከልን ያስችለናል ማለት ነው። እዚህ ጋር ነው እንግዲህ ብዙ ጊዜ በጤናው ስርዓት ውስጥ መከላከል ዝምተኛ ነው ይባላል፣ ወይም prevention is very quiet እንላለን በእንግሊዘኛ። መከላከል ዝምተኛ ነው ስንል ብዙ ጊዜ ልብ ብላችሁ እንደሆነ ስለ ጤና ሲታሰብ ስለ ህክምና ሲታሰብ ሰው ሲታመም ነው እነዚህ ነገሮች ወደ አይምሮ የሚመጡት። ህመም ሲከሰት ሁሉም ሰው ይሯሯጣል፣ ሁሉም ሰው ይጨነቃል፣ ብዙ ወጪ ይወጣል፣ ብዙ ነገር እናደርጋለን ተመልሶ ያቺ ጤና የምንላትን ነገር ለማግኘት ማለት ነው። ለዛ ነው መከላከል ግን ስናደርግ ብዙ አንጫጫም፣ ብዙ ሩጫ የለውም፣ ተረጋግተን ነው የምናደርገው። ለዛ ነው መከላከል ዝምታ ነው የምንለው ማለት ነው። ልጆች ሳይታመሙ ያደረግነው ይህ የመከላከል እንቅስቃሴ ለልጆቻችን እየገባን ያለ ነው በዝምታ ውስጥ ያለ ትልቅ ቃል ኪዳን ነው ብዬ መናገር ድፍረት ያገኘሁት ማለት ነው። ስለዚህ ክትባትን ማስከተብ ለልጆቻችን ትልቁና አስፈላጊው የመከላከል እርምጃ ብለን ማንሳት እንፈልጋለን። እንግዲህ በሀገራችን ውስጥ ስለ ክትባት አይነቶች ስለ ዝርዝር ሁኔታዎች ምናልባት አስፈላጊ ነው ብንማር ብንሰማ ብላችሁ የምታስቡ ከሆነ እስቲ አስተያየት መስጫ ላይ አስቀምጡልንና ሌሎች በጣም ብዙ ሀገራችን ላይ የክትባት ባለሙያዎች አሉ፣ አንዳቸውን ጋብዤ እዚህ ላይ ያሏችሁን ጥያቄዎች በሙሉ መመለስ እንችላለን ማለት ነው። ግን በሀገራችን ላይ እንደምታዩት የክትባት ሁኔታን ለማዳረስ በከተማ ብቻ አይደለም፣ በጣም በገጠር በጣም በማይመች ተራራማና ገደላማ ቦታ ወንዞችን እያቋረጡ አንዳንድ አካባቢ ላይ ቤት ለቤት እየዞሩ ልጆች ተከትበዋል ወይ ያሉ የሚጠይቁ፣ ልጆቻችሁን ካልተከተቡ አስከትቡ እያሉ የሚያስጨንቁ፣ እንዲሁም ደግሞ እየመጡ የሚጠይቁን የጤና ኤክስቴንሽን እና የጤና ባለሙያዎቻችን ሁልጊዜ ሊመሰገኑ ይገባል ብዬ አምናለሁ። ይህም ማለት የማናቃቸው አይደሉም፣ ከኛ መሃል የወጡ ጤና ባለሙያዎቻችን ናቸው። እነሱም እንግዳ አይደሉም፣ እኛም ለነሱ እንግዳ አይደለም። ስለዚህ ይህ ክትባት እየመጣ ያለው በመናውቃቸው ሰዎች ነው ማለት ነው። ያ በክትባቱ ላይ መተማመን እንዲኖረን ትልቅ እድል ይፈጥራል ብለን እናምናለን። ሌላው ልጆችን ስናስከትብ እንግዲህ ድሮኛ ስናድግ ሁሉ ጊዜ ልብ ብዬ ማስተውለው የጎረቤት ልጅ የኛ ልጅ ነበር። አሁንም እንደዛ ነው ብዬ አምናለሁ። ብዙ ቦታዎች ላይ ምናልባት ከከተሜነት ጋር ተያይዞ ያኗኗር ሁኔታ ያንን ነገር ያቀዘቀዘው ቢመስልም የጎረቤቶቻችን ልጅ የኛ ልጅ፣ የአካባቢያችን ልጆች የጋራ ልጆቻችን ናቸው የሚለው አስተሳሰብ እጅግ በጣም ይጠቅማል። ይህም ማለት ምን ማለት ነው? ወደ ክትባት ሳመጣላችሁ አንድ ልጅ ተከትቦ ሌላኛው አልተከተበም ማለት ያ ያልተከተበው ልጅ ለሌሎቹም በአካባቢው ላሉ ልጆች ስጋት ሆኖ ነው የሚኖረው ማለት ነው። ስለዚህ በመሃል አናስከትብም ብላችሁ በፍርሃት ውስጥ ሆናችሁ የተቀመጣችሁ ወላጆች ይህንን ልብ እንድትሉ እንፈልጋለን። የእናንተ ልጆች አለመከተብ ለራሳቸው ብቻ አይደለም ለሌሎች ልጆችም ስጋት ሊጥል እንደሚችል ማለት ነው። ስለዚህ ሁሉም ልጆች የጋራ ልጆቻችን ናቸው በሚል አስተሳሰብ እንዲከተቡ እንድታበረታቱ እንድትገፋፏቸው አደራ ማለት እንፈልጋለን። ሌላው እንግዲህ ኢትዮጵያ እንደምታውቋት በጣም በማህበራዊ ህይወት በጋራ በሆኑ ጉዳዮች የምትታወቅ ትልቅ ሀገር ናት። ከነዚህም ውስጥ ገበያ እንኳን ግብይት ስናደርግ እልም ያለ ማዕት ህዝብ ያለበት ብዙ ሰው የሚገኝበት ትልቅ ክራውድድ የሆነ ቦታ ላይ ገብተን እንገበያያለን። ታዲያ የተከተበው ካልተከተበው በሚቀላቀልበት ጊዜ ለአጠቃላይ ላለው ህዝብ ትልቅ ስጋትን ይዞ ይመጣል ማለት ነው። ለዛ ነው ክትባት ሁሉም ሰው መከተብ አለበት፣ በተለይ ደግሞ በልጅነት ብለን የምንለው ማለት ነው። እነዛ ቦታዎች ላይ የጋራ መሰብሰቢያ አካባቢዎች ላይ እግር ኳስ የምንከታተልባቸው መመልከቻ ቦታዎች ላይ ወይም ስቴዲየሞች ላይ የተለያየ ቦታዎች ላይ ስንሄድ ብዙ ሆነን ነው የምንቀላቀል። ማን ከየት ይምጣ
ማን ክትባት ይኑር አይኑር አናውቅም። ስለዚህ ይህንን እርግጠኛ መሆን መናገር የምንችለው የራሳችንን የልጆቻችንን ኃላፊነት ስንወጣ ከዛ አልፎ ደግሞ የጎረቤት ልጆች የምናውቃቸው ልጆች መከተባቸውን ስንጠይቅ ነው ማለት ነው። ስለዚህ የክትባት አምባሳደሮች እንደምትሆኑ የጤነኛ ፖድካስት ቤተሰቦች በድፍረት መናገር እችላለሁ ማለት ነው። ለጋራ አስተሳሰባችን ለጋራ ማህበረሰብ ስንል ክትባት እጅግ በጣም አስፈላጊ ነገር ነው። ሌላው የመጨረሻው ክትባትን ስናደርግ የምንከላከለው እነዚህ ህፃናት ብቻ አይደለም። ወይም አንዳንድ ሰዎች ጤነኛ ወይም አልታመምንም ብለው ስለሚያስቡ ክትባት አያስፈልገንም ሊሉ ይችላል። ግን እነዚህ ሰዎች የሚጎዷቸው ሌሎች ተጋላጭ የምንላቸው የህብረተሰብ ክፍሎች አሉ። ለምሳሌ ነፍሰ ጡር እናቶች ሊሆኑ ይችላሉ፣ ጨቅላ ህፃናት ሊሆኑ ይችላሉ፣ ወይም ደግሞ ሌላ የአእምሮ ህመም ችግር ያለባቸው ሌሎች በተለያየ ምክንያት ለተለያየ ጉዳዮች ተጋላጭ የሆኑ ሰዎችን የህብረተሰብ ክፍሎችን ተጋላጭ የምናደርግባቸው ይሆናል ማለት ነው፣ አረጋውያንን ጨምሮ። ታዲያ ይህ በግዴለሽነት የምናደርገው ክትባት ያለመውሰድ ሁኔታ ለሌሎች ሰዎችም ስጋት ሊሆን እንደሚችል በአገራችን ነባራዊ ሁኔታ ታዝበናል ማለት ነው። ስለዚህ ጤነኞች ክትባትና በረታታ ልጆቻችን እንዲከተቡ እናድርግ ብዬ እዚህ ጋር አስተያየት መስጠት እፈልጋለሁ። እስቲ አጠር ያለ የሰብስክራይብ ብሬክ አድርገን እንመለስ። ከዛ መልስ እንገናኛለን። አብራችሁን ቆዩ። ጤነኞች ከሰብስክራይብ ብሬካችን ተመልሰናል። አሁንም አብራችሁ እንዳላችሁ በእርግጠኝነት መናገር እንችላለን። እስከ መጨረሻውም አብራችሁ እንድትቆዩ በትህትና ጠይቃለሁ። እንግዲህ ብዙ ወላጆች ስለ ክትባት ሲያስቡ ያሉባቸው ተደጋጋሚ የሚነሱ ስጋቶች አሉ። ከነዛ ውስጥ የመጀመሪያው ልጄ ጤነኛ ነው ለምን ይከተባል የሚል ብዙ ጊዜ የምናነሳቸው ስጋቶች አሉ። ልጆ ጤነኛ ሆኖ ማየቶ ትልቅ ደስታ ነው፣ በጣም ያስደስታል፣ ጠቃሚ ነገር ነው። ክትባትም ልክ እንደዛ ነው። ጤነኝነቱን እንዲቀጥል የምናደርግበት ትልቁ መሳሪያ። ልክ ፀሐይ ላይ ፀሐይ አለ ብለን ዝም ብለን አንሄድም ማለት ጥላ እንደምንሸከመው ወይም እንደምንይዘው ክትባትም እንደዛው። አሁንም ጤነኛ ቢሆንም ግን ለነገ ደግሞ ዋስትና የለውምና ክትባቱን በመውሰዱ እድሜ ልኩን ጤነኛ ልጅ ኖሮን እንድናድግ ያስችለናል ማለት ነው። ሌላው ክትባት ጉዳት አለው ሲባል ሰምቻለሁ፣ ብዙ ሰዎች ያነሳሉ ተብሎ ተነስቶ ይነሳል። በተደጋጋሚ ብዙ ወላጆች በዛ ምክንያት ልጆቻቸውን ሳያስከትቡ ይቀራሉ። ግን እኛ እንደ ጤና ባለሙያ ምን እንላለን? ህመሙ ተከስቶ ልጆቹ ላይ ከሚታየው ጉዳትና ችግር በላይ እነዚህ አልፎ አልፎ ሊከሰቱ የሚችሉ መጠነኛ የጎንዮሽ ጉዳቶች ለጊዜው ብናሳልፍና ብንቋቋማቸው በጣም ብዙ ነገር መሻገር እንችላለን ብለን እናምናለን። ልጆች ያተኩሳቸዋል። ምናልባት አንድ ቀን ሁለት ቀን የሰውነት ሙቀታቸው ከፍ ሊል ይችላል፣ ሊነጫነጩ ይችላሉ፣ ወይ የተወጉበት ቦታ መጠነኛ ህመም ሊኖራቸው ይችላል። እነዚህ ነገሮች ስታዩ ለአጠቃላይ ክትባት ላለመውሰድ አጥጋቢ ምክንያቶች እንዳልሆኑ መረዳትና የልጆቻችን እነዚህን ክትባቶች እያገኙ በሄዱ ቁጥር እየጠነከሩ ሊሄዱ እንደሚችሉ መረዳት ተገቢ ነው ብዬ አምናለሁ ማለት ነው። እንግዲህ አንዱ ሌላ በጣም በተደጋጋሚ የሚነሳው ነገር ገና በጨቅላነታቸው ገና በዛች በትንሽ እድሜያቸው ይሄ ሁሉ ክትባት ምንድነው? ምነው ከፍ ሲሉ ቢወስዱ የሚሉ ብዙ ወላጆች አሉ። ያሳዝናል፣ ያሳሳል። ልጃችሁን ወስዳችሁ መርፌ ሲወጋ መመልከት በራሱ በጣም ብዙ ጭንቀት እንዳለው እንረዳለን። እኔም በተወሰነ መልኩ ይሄ ስሜት እጋራው ስለነበር ማለት ነው። ግን ይህንን ነገር የምናደርገው ልጆች የሁሉ ክትባት የሚሰጣቸው በጊዜም የሚሰጣቸው ያለ ምክንያት አይደለም። እንደምታውቁት ልጆች በመጀመሪያዎቹ ወራት እድሜያቸው በተለይ እስከ 1 ዓመት ድረስ ባለው እድሜያቸው ከብዙ ሰዎች ጋር የመገናኘት እድል የላቸው። ከዛ በኋላ እግር ሲያወጡ መንቀሳቀስ ሲጀምሩ በጣም ብዙ ቦታ መድረስና መንካት ከብዙ ሰዎች ጋር ከሌሎች ህፃናት ጭምር መገናኘት ይጀምራሉ ማለት ነው። ታዲያ ክትባቱን ያንን ሁሉ ግንኙነቶች ከመጀመራቸው ቀደም ብሎ የምንሰጠው በዛ ምክንያት ነው። ጠንካራ ልጅ ነገ ከማንም ጋር ተቀላቅሎ ቢውል ከማንም ጋር ሲጫወት ቢያረፍድ ወይም ቢቆይ
ምንም ስጋት እንዲገባን የማያደርግ ልጅ እንዲኖረን ጠንካራና በሁሉ ነገር የተሟላ ልጅ እንዲኖረን ይረዳናል ማለት ነው። ስለዚህ እነዚህን ስጋቶች እየተረዳናቸው ግን ደግሞ የምንወስዳቸው እርምጃዎች በኋላ ሊከሰቱ ከሚችሉ ችግሮች በጣም የዘለሉ እንደሆኑና በፍቅር የምናደርጋቸው ልጆቻችን እንዳይራቡ እንደምናደርገው ጥረት ሁሉ እንዳይታመሙ የምናደርገው ጥረት ከፍርሃት ሳይሆን ከፍቅር የመነጨ እንዲሆን ልብ እንድትሉ ማስታወስ እፈልጋለሁ። ጤነኛ ፖድካስትም ይህንን ነገር ማሳየት ይፈልጋል ማለት ነው። ሌላው በክትባት ዙሪያ ሲነሳ በጣም በቅርብ ጊዜያት የታዘብኳቸውን ነገሮች ላንሳላችሁ። እውነት ለመናገር በጣም ብዙ ወላጆች ማለት ይቻላል ስለ ክትባት ምንም አይናቸውን አያሹ። በደንብ አምነውበት ነው የሚያደርጉት ልጆቻቸውን የሚወስዱት። ወደ ጤና ተቋማትም ወስደው ልጆቻቸውን የሚያስከትቡ ወላጆች ቤታቸው ላይ በልጆቻቸው ጤና ላይ ያላቸው ሰላም የተለየ እንደሆነ በግሌ ከብዙ ጎረቤቶቼ ከብዙ ሰዎች የመታዘብ እድልን አግኝቻለሁ። በሽታ መጥቶ በኋላ ያንን ቤት ከሚያስጨንቀውና በጣም በቃ የብዙ ጭንቆች መነሻ ከመሆኑ በፊት ይህን ክትባት እንዲወስዱ ማድረጋቸው በጣም ትክክለኛ ውሳኔ እንደሆነ ታዝቤያለሁ ማለት ነው። ሌላው በኑሮ አካባቢያችን በሰፈራችን ላይ የታዘብናቸው ነገሮች አሉ። ለምሳሌ እኛ ልጆች ሆነን የነበሩ አንዳንድ በሽታዎች አሁን ላይ ስታያቸው ጭራሽ ለዓይንም የጠፉ ብዙ በሽታዎች አሉ። ለዚህ ጥሩ ምሳሌ የምናነሳቸው በሽታዎች አሉ። ለምሳሌ እንደ ፖሊዮ አይነት ህመሞች በጣም ልጆች ሆነን በስፋት እዚህና እዛ የተለያየ ቦታ ላይ በፖሊዮ የተጠቁ ልጆችን እንታዘብ ነበር። አሁን ግን ልብ ብላችሁ ከሆነ ኦልሞስት መጥፋት በሚባል ደረጃ እንደዚህ አይነት ችግር ያለባቸው ልጆች አናይም። ታዲያ የሆነው በምን ይመስላችኋል? ያ በዝምታ ውስጥ ለልጆቻችን በምንገባው ቃል ኪዳን ነው ብዬ አምናለሁ። ልጆቻችንን ወላጆች በደንብ በትኩረት ጊዜውን ጠብቀን በማስከተባችን አንዳንድ በሽታዎች ታሪክ እየሆኑ ይሄዳሉ ማለት ነው። አሁን የምንነጋገርባቸውን በሽታዎች ምናልባት በልጆቻችን የአዋቂነት እድሜ ላይ ታሪክ ሆነው እንደሚቀሩ በክትባት በመተማመን መናገር እችላለሁ ማለት ነው። እንግዲህ በዛሬው ጤነኛ ፖድካስት የመጨረሻ መልእክቴ ይህ ልጆቻችሁን የማስከተብ ውሳኔ የፍቅር ውሳኔ እንደሆነ እንድትረዱ ወላጆች አምናችሁበት እንድታደርጉት ማንሳት እፈልጋለሁ። ከፍርሃት የመነጨ ሳይሆን በፍቅር የምታደርጉት እንደሆነ ማለት ነው። ለዛ ነው በዝምታ ውስጥ ለልጆቻችን የወደፊት ዋስትና የምንገባላቸው ቃል ኪዳን ነው ብዬ የምለው ማለት ነው። እንግዲህ ዋናው የዛሬው ፖድካስታችን ዓላማ ክትባት በፍቅር የሚደረግ እንጂ በፍርሃት የሚደረግ እንዳልሆነ እንድትረዱልኝ ነው ማለት ነው ወላጆች። ከዛም በተጨማሪ እንግዲህ ይህንን እያደረጋችሁ ያላችሁ ወላጆች ለምታደርጉት ለእያንዳንዱ ነገር ምናልባት ብድግ ብሎ ወይም ልጃችሁ ካደገ በኋላ እናቴ ያመሰግንሻለሁ የሁሉ ክትባት አስከትበሽኛል፣ አባቴ ያመሰግናለሁ ክትባት ስላስከተብከኝ ላይለን ይችላል። በዝምታ ውስጥ ግን በጣም ልጃችን ደህና ሆኖ ስንመለከት ሁሉንም ምስጋና ተመልሰን በሰፊው የምናጣጥም እንደሆነ ላረጋግጥላችሁ እወዳለሁ ማለት ነው። ስለዚህ ዛሬ ባደረጋችሁት ጥበቃ ነገ በጣም ብዙ የማይታዩ የደስታ ጊዜያትን እንደምታሳልፉ ማንሳት እፈልጋለሁ ማለት ነው። እንግዲህ በዛሬው ጤነኛ ፖድካስት በዚህ በክትባት አስፈላጊነት ዙሪያ ብዙ ነገር አውርቼላችኋለሁ። ምናልባት የዛሬውን ፖድካስት ዝም ብሎ ለመነሻ ያህል አነሳሁት እንጂ ስለ ክትባቶች ዝርዝር መረጃዎች ማወቅ የምትፈልጉ ከሆነ ባለሙያዎችን ጋብዘን በደንብ በሰፊው ጥያቄዎችን ከእናንተ ሰብስበን ብዙ ነገሮች ላይ ለመወያየት ፈቃደኞች ነን፣ እንደ ጤነኛ ፖድካስት ማለት ነው። ታዲያ ጤነኛ ፖድካስትን ቤተሰብ መሆን የለባችሁ? እኔ አለባችሁ ብዬ አምናለሁ። ቤተሰብ ስትሆኑ ሁላችንም በጋራ ስለ ጤናችን አውቀን ብዙ ለልጆቻችንም ለኛም የሚበጁ ነገሮች ማድረግ እንችላለን ብዬ አምናለሁ። ጤነኞች፣ እኔ ዛሬ አቅራቢያችሁ ብሩክ ኃይሉ እባላለሁ። የጤነኛ ፖድካስት ዋና አዘጋጅና አቅራቢ ነኝ። አብሬያችሁ ላለፉት ጥቂት ደቂቃዎች እነዚህን ሐሳቦች እያነሳው ስለቆየው በጣም ደስታና ክብር ይሰማኛል። እናንተም አብራችሁኝ ስለተገኛችሁ ከልብ ማመስገን እፈልጋለሁ። በቀጣይ የጤነኛ ፖድካስት በሌላ ርዕስ ወይም ደግሞ ከዚህ ጋር በተያያዘ ርዕስ እስከምንገናኝ ድረስ ሰላም ሁኑ፣ በጤና ቆዩ ማለት እፈልጋለሁ። መፈክራችን እንደምንለው አለመታመም ጤነኝነት አይደለም። ጤነኛ ፖድካስት ከብሩክ ጋር ሰላም ክረሙ።
አመሰግናለሁ።